አረኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰሪ የኔ ተኛ አልኳት። መጣች ተኛች። እቅፍ አልኩና በሁለተኛው ዓመቷ ሞተች። በጣም ደስ አለኝ። እናቴ በሞቷ በሁለት ዓመቷ በጣም ደስ አለኝ። ሀብቴን መንግስት ወሰደብኝ። አጣው ነጣው። ዘሮቼም ተበተኑ። የሞቱትም ሞቱ። እኔ ግን አለሁ። ስንት ዓመቷ ጋሽ? ኦረ ወደ 60 ምናምን ይሆናል። ጫማው? አዎ ህይወቴን ፈራሁት። ምን ማለት ነው? ግድያ ፈራሁ። ቤትን ወረሰ። እሺ አንድ በል ዝም አልን። ርስት ወረሰ። ዝም አልን። የሚጠፋው ጠፋ። ከዚያኛው የልዑልነት ከዚህኛው ደግሞ የመደበኛ ኢትዮጵያዊነት ህይወት የነበረውን ሽግግሩን እንዲያነጻጽሩ ሰው በብር ከስሙኒ ካርሜቱን ሲሸጥ አልሸጥም ይቀመጥ ብዬ ተውኩት። ያሁን ወረሰው። ጥሩ ስቴዲየም መሰራቱ ጥሩ ነው። ጌታው መኮንን ስቴዲየም ቢሉት ደስ ይለኝ ነበር። ምን ንብረት ነበራችሁ እርስዎም ሆኑ የልዑላውያን ቤተሰቦች? መርከብ ወደ ላይ ያንዛን ሰዎች ይዞ ወደ ላይ ሲያንሳፍፍ ሌላው በሙሉ መሬት ጥርግ ብሎ ጠፋ። ቢኒያም እንደዛ ነው። ቢኒያም እንደ ኖዌው በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሽ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። እንዴት ናችሁ? እግረኛ ፖድካስት ጀመረ። ዛሬ የንጉስ ተክለ ሃይማኖት የልጅ ልጅ ኖት ዩ ትልቅ ስራ የሰሩት እሳቸው ጋሽ። እኔ ስሜ ተክለ ሃይማኖት አዳነም አያቴ ነኝ ማለት ነው። ዋው አሞቁኝ። የንጉስ ተክለ ሃይማኖት የልጅ ልጅ ናቸው። ንጉስ ተክለ ሃይማኖት ራስ ኃይሉን ወለዱ። ራስ ኃይሉ ማንን ወለዱ? ጀማነሽን ወለዱ። ጀማነሽ ማንን ወለዱ? እኔን። እርስዎን ወለዱ። እርስዎ ደግሞ ልጅ ጌታሁን መኮንን መድፉ ይባላል። እዛ ላይ ቆማለሁ። የንጉሳን ትውልድ ፈሰሱ እኛ ጋር ቆመ። እርስዎ አላስቀጠሉት? ልጆች እንዴ የሉም፣ አይጠሩም። ማን ይጥራቸዋል? ዘውዳዊ ስርዓት የለም አሁን። አሃ እርስዎ ግን እንደ ንጉስ እንዴት ነበር? የንጉሳውያንን አኗኗር ማወቅ እፈልጋለሁ። ኢትዮጵያ አሁን እርስዎ ቀላል አይደለም። የንጉስ ተክለ ሃይማኖት የልጅ ልጅ መሆን፣ የንጉስ ቤተሰብ መባል፣ ንግስናው መጡ እሳቸው በዚህ ያለፉ መባሉ የተለየ ነው። እስኪ የንግስና ዘመን ህይወትዎን ይንገሩን እስኪ። እንዴት ነበረ? በጣም የተቀናጣ እንደሆነ ጠብቃለሁ። በንጉሳን ህይወት ውስጥ የተጓዝኩት በአያቴ በሉል ራስ ኃይሉ ነው። ሉል ራስ ኃይሉ ተክለ ሃይማኖት በንግድ ዓለም በጣም ያተኩሩ ነበር። በንግድ ስራ ላይ ሲያተኩሩ ኑሯችን በጣም 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 ቆንጆ ነው። ቁንጅናው ምንድን ነው? ሰራተኛ አለህ፣ ተንከባካቢ አለህ፣ ትምህርት ቤት ስትሄድ ትምህርት ቤት የሚሸኛ አለ፣ ሰራተኛ ብትሆን የሚያዘጋጅህ አለ። አንድ ቦታ ስትሄድ ብቻህን አትሄድም። የምትሄደው ከአንድ አጃቢ ጋር ነው። በበቅሎ ነው፣ በቅሎ ወይ ፈረስ ነው። መኪና አንድ መኪና ይኖራል፣ የእሳቸው ነው። በዛ ግን አትሄድም። በእሳቸው መኪና አትሄድም፣ የእሳቸውን ለብቻቸው። የእሳቸው ጅቦ የሚባል መኪና ነበራቸው። ጅቦ? አዎ። እሺ። ሉል ራስ ኃይሉ ጅቦ ማለት በኋላው በኩል በግራና በቀኝ የወታደር መቆሚያ አለው። ውስጥ ስትገባ 3 ሰው ከኋላ ይቀመጣል። ሹፌር ጎን አንድ ሰው ይቀመጣል። በጣም ኃይለኛ ምርጥ ነው።
በጥይት አይነካም። ምግብ ለብቻ ሰራተኛ አላቸው፣ ለብቻችን፣ ለኛ ለልጆች ለብቻ፣ ለአዋቂዎች ለብቻ፣ ለሚስት አይነት ወይም ደግሞ በዛ እድሜ ላሉ ሰዎች ለየብቻ ነው የሚዘጋጀው። እጅግ በጣም 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 ጠንካራ ህይወት ነው የምንመራው፣ እንድንመራ የሚያደርጉት የጣመ የላመ የሚበላበት በጣም አዎ ያ የንጉሳውያን የተንደላቀቀ ህይወት ያን ለመኖር በጣም ብዙ ኢትዮጵያውያን ደግሞ መደሄት አለባቸው። ምክንያቱም እናንተን ንጉሳውያኑን ኑሮ ለማኖር ገበሬው ምን ሹም ነው የሚባለው ከታች ያለው ጭቃሹሙ ለእናንተ መገበር አለበት አይደለ? ስለዚህ የብዙ ሰውን ረሃብ የብዙ ሰውን አቤት አይደለ? ንጉስና እንደዛ ነው አይደለ ህይወቱ? እንደው ልንገርህ፣ እሺ ይጣፍጣል ልንገርህ። እኔ አሁን አለፍ ያለው አይደለ? ሌላ ርዕዮተ ዓለም ውስጥ ነው ያለሁት። ያ ዘመን ሄዷል። ግን በዛ ዘመን በንጉሳውያን ትውልድ ዘመን ለንጉሳውያን ለነበሩ ተወላጅ የሚሰጠው 7 ልጅ ቢኖራቸው አንድ ንጉስ ለ7ቱ ልጅ አይደለም የሚሰጠው። አባትየው በአመት ያስከብራሉ ግብር። በአመት እንደ እርሻህ፣ እንደ ከብት እርባታህ፣ እንደ ቦታ ስፋት፣ እንደ ልጆች ብዛት፣ እንደ ሚስቶችህ ህይወትና እንደ አያት የሚስትም የአባትን ወገን ስላለ ያ ሁሉ ታስቦ በቀን በወር በአመት 12 ብር ይክፈል፣ 6 ብር ይክፈል፣ 20 ብር ይክፈል ነው የሚባለው። ከዛ በኋላ አያስከፍሉም። ያንን ዞሮ የሚቀበል የውስጥ ሰራተኛ አለህ። በአመት ያ ገቢ ይመጣል። ያ ገቢ ይመጣና እሳቸው ጋር ይቀርባል። እሳቸው ጋር ሲቀርብ ጤፍ ገዛለሁ፣ በቆሎ ገዛለሁ፣ ስንዴ ገዛለሁ የለም፣ እርባታ አለህ። በእያንዳንዱ ገበሬ ላይ እሷ ጋር በሬ ላም ካለኝ፣ ፍየል በግ ካለኝ፣ አንተ ጋር ደግሞ ሌላ ፈረስ በቅሎ ምናምን እንደዚህ ይኖረኛል። ለእርባታ ነው የሚሰጠው። በግህ 2 ከወለደች አንዱ የሰውየው ነው፣ አንዱ የሳቸው ነው። የእኩል እንደማለት ነው። የእኩል እንጂ ተጽዕኖ የለም። ያ የገባውን ግብር ለንጉሳውያን የተንደላቀቀ ህይወት ከመዋል ያለፈ እንደ ገቢዎች አሁን በዚህ ጊዜ እንዳለው ግብር ተሰብስቦ መንገድ እንደሚሰራው የህዝብ ተቋማት እንደሚገነባው ትምህርት ቤት ውሃ የለም አይደለ? የለም ማለት በቀደሰ ትምህርት ቤት በሃይማኖት ነክ አለ። በቃ ንጉሳውያን እናንተን ማኖር ነው ማለት ነው። በቃ ትምህርት ቤት የለም። ንጉሳውያን እሳቸው ያሉት አሁን ልጆች አይጠሩበትም ቆሟል የተባለው አይ በየጊዜው ነው የነበረው እንዲያወሩኝ እኮ። አሁን አንተ የምትጠይቀው ጥያቄ ስለተጠየቀ ነው። ገባ? ቢኖር ምን ችግር አለበት? እንግሊዝ ቢኖር ግን ኑሮውን ያ ኑሮ ቢቀጥል ይወዱ መቼም እጅግ በጣም እኔ ልንገርህ ስላለሁበት ብቻ አይደለም ነግርህ። እኔ ትምህርት ቤት ስማር እኔ የምማርበት ትምህርት ቤት የድሃ ልጆችም አሉ። የድሃ ልጅ ድሃ በመሆኑ አልፈው አትሄድም። አንተ አባቴን ትነግርና አንድ ነገር እንዲደረግለት ታደርጋለህ ለልጁ። ለዛ ልጅ አባዬ ወይ እከሌ የሚባል አባት እናቱ ደካማ ስለሆኑ እንደው እርዳታ ያስፈልገዋል ከተባለ ልብስ ይሰፋለታል፣ ደብተር፣ እርሳስ፣ እስክሪፕቶ ይገዛለታል፣ ጫማ፣ ሸራ ጫማ 6 ብር ይገዛለታል። በጊዜ የነበረው አንዱ ሸራ ጫማ በጎ ነገር ነው እሱ። ቆዳ ጫማ ላንተ ነው ከውጭ ነው ይመጣልህ። በጣም ለዋናው ለልዑሉ ቤተሰብ አይቻታለች። አዎ እንዴ እቺ የውጭ ጫማ ነች እኮ የድሮ ነው። ስንት አመት ዋጋሽ? ኦረ ወደ 60 ምናምን ይሆናል ጫማው። አዎ እግሮት ጃኖ ጋር ሽልማት ሲሄድ 39 ቁና አሁን 39 ነው። እቺን አድርጌ ነው የሄድኩት። እስኪ ከታች ማለት ጫማ 60 ምናምን አመቱ ነው። አዎ ከውጭ ነው የመጣው። ታሽጋ ነው የመጣው። ዚፕ ነች። በዛ ጊዜ እንደዚህ ይመረት ነበር። አዎ ከዚህም ይበልጣል። አለማረጌ ነው እንጂ አለ። እኔ አለማረጌ ነው። እና እውነት ልንገራችሁ እኔ ያለፈ ታሪክ ታባታቸው የሚያሰኘኝ ነገር አንድም የለም። ራስ ኃይሉ ቤት ብትሄድ አሁን ራስ ኃይሉ ቤት ሰራተኛ አለ፣ ወጥ ቤት፣ እንጀራ ቤት፣ ማርኬቲንግ አለ። የእነሱ ልጆች በሙሉ ይማራሉ። እየሰማኝ ነው? ይማራሉ። እኔ በትምህርት በልጦኝ የሄደ የሰራተኛ ልጅ አለ።
እኔ ቅንጦት ትንሽ ላይ የሰራተኛ ልጅ ማለት የመደበኛ ሰራተኛ እዛ ቤት ውስጥ የቤት ሰራተኛ በትምህርቱ ትምህርት ይማራል ሁሉ ነገር። እንደኔ ግን አይለብስም። እኔም ለብሰውን አይለብስም። ካኪ ነው የእንትን ልጅ አይደለም። አቡየዲ መርዶፋ ምናምን ነው። የኔ ግን ቅድም እንዳልኩ በዚህ በልጠዋለሁ። በእውቀት ከበለጠኝ ግን መሄዱ ነው። ህይወት ከዚህ ከደልቃቃው ከልዑልነት ህይወት ደግሞ አሁን ያሉበት ህይወት አለ። መቼም ኢትዮጵያ የጉድ ሀገር ናት ትባላለች። ህይወት ከየት ወደ የት በአንድ ጀንበር እንደሚዞር አይታወቅባትም። ይሄ በአንድ በኩል የወጥ የሆነ መዋቅር ስለሌለ በአንድ ጀንበር መተኮስ በአንድ ጀንበር መከስከስ ያለበት ሀገር ነው ይባላል። አሁን እርስዎ የእርስዎን ህይወት ለመግለጽ አይደለም ይሄን ሀሳብ ያመጣሁት፣ የኢትዮጵያ ውስጥ ያለውን አስገራሚነት ለመግለጽ ነው። ግርማዊ ቀዳማዊ አጼ ኃይለ ሥላሴ እስከ ንግስና ዘመናቸው እስከ ትራስ መታፈናቸው እስከ ተዘጋጀችላቸው ትንሽዬ መኪና መግባታቸው ድረስ የእርስዎ ህይወት የልዑል ነበረ። ከዛ በኋላ ደግሞ ወደ አንድ ኢትዮጵያዊ ወደ ለፍቶ አደር በላቡ ወደሚያድር ተቀየረ። ከዛ በኋላ ያለውን ህይወት እንዲነግሩኝ ብዬ ነው። ከዚያኛው የልዑልነት ከዚህኛው ደግሞ የመደበኛ ኢትዮጵያዊነት ህይወት የነበረውን ሽግግሩን እንዲያነጻጽሩልኝ ብዬ እኮ ነው። ደርግ መጣ። እሺ መጀመሪያ ደርግ ቤትን ወረሰ። እሺ አንድ በል ዝም አለን። ርስት ወረሰ፣ ዝም አለን። የሚጠፋው ጠፋ። መጥፋት ያልቻለው የትምህርት ጉድለት ያለበት እዚሁ ቁጭ እንዳለ እጁን ሰጠ። ለጥይት አፈሙዝ ተጋበዘ። እርስዎ በንጉሳዊ ቤተሰብ አባል እንደነበረ ሰው ሀብት ንብረት ማፍራት የሚጠበቅ ነው። ምን ንብረት ነበራችሁ እርስዎም ሆኑ የልዑላውያን ቤተሰቦች? እኔ ጉለሌ ታውቀው እንደሆነ ጉለሌን ታውቀው እንደሆነ መድኃኒት ትምህርት ቤት የሚባለውን ታውቀው እንደሆነ እዛ ፊት ለፊት ላይ የአያታችን ቤት የልዑል ራስ ኃይሉ ቤት ክፍት ነበር። እሳቸው ሲሞቱ ተቆለፈ። ማን ይግባ? እኔ እንዴ ገብቼ አያቴን ገድዬ እንዴት ሞተው ተብሎ ታሸገ። በኋላ ሰዎች እየመጡ ያንን ቤት መብራት በድንጋይ መስታወቱን በድንጋይ እያሉ ሲያስቸግሩ ቤቱን አፈራርሰን ሸጥ ነው። ያን ጣውላውን ምናምን ሸጥ ነው። እኔ ከእናቴ ጋር ነበረ። አፈራርሰን ማለት ምኑን? ፈረሰ ቤቱን። እሺ ቤቱ እንትን ግንቡ ታች ነው፣ መሰረቱ ነው ግንብ፣ ከላይ ግን ጣውላ ነው። የራስ ኃይሉ ቤት ዙሪያውን በረንዳ ሆኖ መሀል እንደ ቤተ ክርስቲያን ቤት ነው። ሁለት ክፍል መኝታ ቤት አለው። ያ ነቃቀልና ሸጥ ነው በርካሽ። እኔ በብር ከቤቱ ሽያጭ ላይ 70 ብር ደረሰኝ። በኔ ብዛታቸው። እንጨቱን ነው የሸጣችሁት? እንጨቱን መስኮት መዝጊያ መስኮት እንጂ ቤቱን አይደለም። ተሸጥ። ፈረሰ እኮ ቤቱ ቀረ። አሁን መሬቱን አጥር የለውም፣ ቅርጽ አለው። ግን ግቢው ቅርጽ አለው። የቴኒስ መጫወቻ ቦታ አለው። የቴብል ቴኒስ መጫወቻ አለው። ባስኬት መጫወቻ ሜዳ አለው። በኩሽኔታ ደግሞ መሽከርከሪያ ያለው። እሱን ዝም ብለህ ተው ነውና አሁን ምን ሆነ? ያ ቦታ ቀበሌ ያዘው። ቀበሌ ምን ብሎታል? አሁን የራስ መናፈሻ አለው። የውሃ ዋና ቦታ አለው። ቀበሌ ተጠቀምበት ያልደን የእኛን ደርግ መጣ። ቅድም ያልኩን ነገር አረገ። ርስት ያለውን ነጠቀ፣ ለገባር ሰጠ። እዛው ገበሬውን ባለሀብት አረገ። ግድ የለም ይሁን ተባለ። እኔ ቀደምት ከትምህርት ቤት ተነስቼ ስራ ዓለም እስክገባ ድረስ ቤት አለን፣ ሚከራይ ቤት አለን፣ መኪና አለን። በዛ እንሄዳለን። ተግባረድ ወጥቼ በጃንሆይ በማዕረግ ፈተና ስላለፍኩኝ ብርሃነ ሰላም ተመደብኩ። ስመደብ
ከትምህርቴ ጋር የተያያዘ በመሆኑ ሙቀቱ በቀላሉ በ9 ቀን ውስጥ ያንን የገባሁበትን የማተሚያ ስራ ቻልኩት። ቆንጆ ሆነ። በ9ኛው ቀኔ 140 ብር የነበረው ደሞዜ 9ኛ ቀን ላይ ደግሞ 140 ብር ተጨመረልኝና 280 ብር ተጓዝኩ። አሁን ያ ጉዞ እጅግ በጣም ደስ የሚል ህይወት ውስጥ አስገባኝ። በጣም ደስ የሚል ሚስት የለኝም፣ ልጅ የለኝም፣ ከእናቴ ጋር ነው። እናቴን በጣም እወዳታለሁ። ሌላ ልጅ የላትም፣ ከእናቴ ጋር ነው ያለነው። መኪና አለን። በቃ ስንኖር ቤቱ ተወረሰ፣ የእናቴ ቤትም ተወረሰ። የእናቴ ቤት ተወረሰው ለምንድን ነው? ሳሎኑን፣ ምግብ ቤቱን፣ እቃ ቤቱን አከራይቼ ነው የወጣሁት። እኔ ለብርሃንና ሰላም ማተሚያ ድርጅት የሚቀርበው 4 ኪሎ 15 ብር ቤት አገኘሁና እዛ ተከራየሁ። ያንን በ30 ብር አከራየሁና ወጣሁ። ደርግ መጣን። ያንን ቤት ቁጥር ሰጠው፣ ለጠፈበት በረንዳው ላይ ቁጥር። የእናቴንም ክፍል 4 ክፍል ነው፣ ቁጥር ሰጠው፣ ወረሰን። ደርግ ላይ ደግሞ አቤታ እንደዚህ ተቃውሞ ፓርቲ ማቅረብ ለጥይት መጋበዝ ነው። ዝም አልኩ። እኔ እናቴን ከዛ ቤት አወጣሁና ይዤ ሽሎ ሜዳ ገባሁ፣ ዶርዜ መሃል ገባሁ። እሺ አይዞሽ እትዬ ነገ ጥሩ ነገር ይገኛል። መንግስት እኮ አሁን ያሰበው ጥሩ ቦታ አድርገው ነው። ጉለሌ እኮ ራቅ ያለ ነው፣ ከከተማ ራቅ ያለ ነው። እትዬ ጥሩ ቦታ ይሰጠናል፣ አይዞሽ አልኳት። ደርግ ያላለውን ነው፣ ሞራሏን ለመጠበቅ ስል ነው። ስል በ2ኛው ዓመቷ ሞተች። በጣም ደስ አለኝ። እናቴ በሞቷ በ2 ዓመቷ በጣም ደስ አለኝ። ብርሃንና ሰላም አገኛለሁ፣ 700 ገብቻለሁ ደሞዝ። ለምንድን ነው ደስ ያለውት ጋሼ? ሀብቷን አጣቻ። ሀብቷን ንብረቷ ተወሰዳ። መንግስት ያደርግልሻል ያልኳት ነገር ውሸት ነው። ታማ ሐኪም ቤት ለመውሰድ መኪና ያስፈልጋል። የውስጥ በሽታ ያዛት። የውስጥ በሽታዋ ደግሞ ደረቅ መርፌ እየተወጋች ነው የምትውለው። ስትል መዳን አልቻለችም። ማመላለስም አልቻልኩም። ተውኩ። 1 ዓመት ከታመመች በኋላ ሞተች። በመሞቷ ደስ አለኝ። ከማዕረግ ወደ ድህነት ቁልቁል አዘንብለሽ አሽቺ ነው። ከዛ ሞተች። እኔም በሞተች በአመቱ አገባሁና ቆጫልን። ስኖር ኢህአዴግ ደግሞ ገባ። ሲገባ ቅድሙ ሰዓቱ ፈጅቶ ነበረ። ያሁኑ ግን አቃጠለኝ ነውና እኔን ለጌታው መኮንን ይላል እዚህ 6 ኪሎ ልዩ አቃቤ ሕግ ድረስ እንዲመጡ የሚል ደብዳቤ ሰጡኝ። ምክንያቱም ምንድን ነው ሲል ለምስክርነት ነው። እንግዲህ ደርግ ያደረገውን ነገር እናገራለሁ እንጂ እኔ ደርግ ውስጥ የለሁበትም። ደርግ ካስወገደኝ ሰው አንዱ በሆንም የለሁበትም። የደርግ ነገር እናገራለሁ ብዬ ሄድኩ። ገባሁ ልዩ አቃቤ ሕግ። እዛ ቢሮ ሄዳለሁ። ሄድኩ። ሲሄድ ሰው የለም። አንተ ሰው የለም፣ በቃ ከአሁኑ ሰዓት ጀምሮ እስረኛ ነህ፣ ሂድ ግባ ወደ ውስጥ አለኝ። ምን አድርጌ የምታስረኝ? ሂድ በቃ ግባ አለኝ። ጠመንጃው ብድግ አደረገን። ወደ ውስጥ ገባሁ። ከዛ ብድግ አደረጉኝና ጣቢያ ወሰዱኝ። 2ኛ ጣቢያ እዛ ምን አድርጌ ነው ስል የለም። ከዛ ቃሊቲ 9 ዓመት አሰሩኝ ወያኔ። 9 ዓመት 9 ዓመት እስሬን ጠጣሁልህና አንድ የህግ ጠበቃ የሆነ ሰው ሌሎች ሰዎች የቆመ ጠበቃ ነው እንዲህ አይነት ሰው እኮ 9 ዓመት ታስሯል፣ ፍርድ ቤትም አልቀረበም ብሎ ሲያመለክት ተጠርቼ ሄድኩኝ። ሲሄድ ሁሉም ተጠራ። ለፍርድ የተቃረቡትም እኔም ፍርድም ክርክርም ያልቀጠልኩ ተጠራና እንዲመቱን ቆምን። አቃቤ ሕጉ እዚህ ጋር ዳኛው እዚያ ጋር ና ውጣ አሉኝ። ወጣሁ። መድረክ ላይ ወጣና ዋና ታሪኩን ሳትከልስ ሳትጨምር ዋናውን ታሪክ ተናገር አሉኝ። እሺ የተከበረው ፍርድ ቤት፣ ባለቤት የለች። እሺ ክቡር ፍርድ ቤት፣ እኔ ለደርግ ተቃዋሚ እንጂ ደጋፊ አልነበርኩም። ተቃዋሚ ልቃወም ብዬ የተነሳው ሳይሆን ሀብታችን ወስዶብናል፣ ሀብታችን አጥተናል፣
ሀብታችን ሙሉ እርግፍ ብሎ የለም። አሁን አበበ ቢቂላ ስቴዲየም የተሰራበት ቦታ የኔ ዕጣ ቦታ ነበረ። ሰው በብር ከስሙኒ ካሬ ሜትሩን ሲሸጥ አልሸጥም ይቀመጥ ብዬ ተውኩት። ያሁን ወረሰው። ጥሩ ስቴዲየም መሰራቱ ጥሩ ነው። ጌታው መኮንን ስቴዲየም ቢሉት ደስ ይለኝ ነበረ። አይደለም ግን ያው ስቴዲየም ተሰሩበታል እና ጉለሌም አልሄድም። ቤቱም ተወርሷል። ሁሉም ነገር የለም። አሁን የታሰርኩበት ምክንያት ደግሞ ሀብቴን መንግስት ወሰደብኝ። አጣው ነጣው። ዘሮቼም ተበተኑ። የሞቱትም ሞቱ። እኔ ግን አለሁ። ያረኩ ጥፋት የለም። በምድር ላይ እንደ ፈጣሪ ማየት እርሶን ነው። ቀና ብዬ ደግሞ ፈጣሪ ይቅር ይበለኝ። ሌላ ያረኩ ነገር ምንም ነገር የለም። ለደርግ ምንም ውስጥም የለውም። እኔ ብርሃነ ሰላም ማተሚያ ቤት የምርት ክፍል ኃላፊ ነኝ። በቃ በዛ ጊዜ መስሪያ ቤቱ ነው እንጂ የሚሾመው መንግስት ሹመት አይደለም። የሙያ እድገት ነው። ከተግባር ተምሮ ነው ሰው። ትንሽ ቅር ያለኝ ምንድነው እምባዬ መጣ። ምንም ሳላረግ ደርግን አባል በሆነ ነው። አዎ የደርግ አባቱ ይባላል። የጃኔ ዘመን ሰላማዊ ኑሮ ተምሬ በሰላማዊ ኑሮ ስራ ያዝኩ ሰው ነኝ። በደርግ ደግሞ ይኸው እንደዚህ ዘመን አለፈ። አሁን ደግሞ ይኸው ደግሞ ታሰርኩ ክቡር ፍርድ ቤት። ምን አረኩና ዘሮቼ ጋር ሄጄ ተቀላቅዬ ለጦርነት አልተነሳውም። ወይም ዘሮቼ ጦርነት እንክፈትም አላሉ። ክቡር ሲል ከዛሬ ጀምሮ ተፈቷል። በይግባኝ የታሰርክበትን በይግባኝ ጠይቅ አሉና ከቃሊቲ ማዕከል በዛው ቀን እንድፈታ ወጣሁ። አሁን ወደ ኋላ ሄጄ ጉለሌ መርካቶ ሲሌባራስ ፒያሳ ያለው ቤት ምናምን ሁሉ ተውኩት። አልሰራሁም። እኔ ውርስ ነው። ይሄን ደግሞ ካጣው ፈጣሪ ጠብቀኝ፣ አንተ ጠብቀኝ እያልኩ በትንሹ ሙያዬ ወዲያ ወዲህ ብትን እያልኩ ስራ አልተቻለም። እንግዲህ ይኸው ፊውዳል አጭበርባሪ ትናንት የነበረ ሀብታም የነበረ ይህ ማለት ስድብ ቀጠለ። ይሄ ነገር ጌታ እንደው አደራ እባክህ ፈጣሪ እባክህን ለፍቼ እኮ እንዳልበላ ሊሆን ነው። ልጅም ተወልዶ ልጅም ላስተምር ላጣ ነው አልኩና ቢንያምን አገኘሁት። ከአባቱ ጋር እውቅና አለን። እንደዚህ ነው ኤንጂኦ ነው ተብዬ ነው የሄድኩት። ቢንያም ግባ አለኝ። ግባ ሲለኝ ደሞዝ ቢከፍለኝ መስሎኝ ነበረ። የለም ደሞዝ ለቤት ኪራይና ለልጆቼ ከፍላለሁ ብዬ ነበረ። መቄዶንያ አባቱ ቤት ነው። በጣም ደግ ነው። ቢንዬ እኔ እኮ ሚስት አለኝ ልጅም አለኝ እና ቤት ኪራይ አለብኝ። ምን ይሻለኛል? እዚህ አገልግሎት ብቻዬን በሆነ ኖሮ ጥሩ ነበረ። ሚስቴ ልጄ ልጆቼ እንዴት ላድርግ እባክህ ቤት ኪራይ አለ ስል ስንት የምትከፍለው ቤት ኪራይ አለኝ። 600 ብር ነው እና ለምግብ ደግሞ ለወጪ እና 200 ብር 150 ብር ያስፈልጋል እና በወር 750 ብር ብትከፍለኝ ደስ ይለኛል ስለው ይሄ እኮ እኛ አሁን አንተ አይደለም ገንዘብ የምታስከፍል እያየህ አይደለም አለኝ። እሺ አልኩና ወጣሁና ሌላ ማተሚያ ቤት ምናምን ተቀጣጠርኩና ሄድኩ። ሲሄድ ታሪክ የሚባል ነገር ይክሰም የተባለ ይመስል አባትህ ዝም አልኩ። አልቆሽሽም ግን ያልጸዳ ልብስ አልለብስም። ለሚያይ ያለ ይመስላለሁ። እንደዚህ ለሚያይ ውስጤ ለሚያገን ይህ በእግሬ ነው። ድሮም መኪና ነበረችኝ ተወርሷል ሄዷል ነበር ስልስል ያው ቢንያም ጋር እንደገና ያው ገባው። ቢንዬ ፍርሃቴ ምንድን ነው? መንገድ ላይ ችግር ይመጣብኛል። መንገድ ላይ እንዲህ ነበረ፣ ፊውዳል ነው የድሮ የመሳፍንት። ወደ መቄዶንያ በዋና ምክንያት የገቡበት ምክንያት ምንድን ነው? የገባሁበት ምክንያት ህይወቴን ፈራሁት። ምን ማለት ነው? ግድያ ፈራሁ። ግድያ ማለት ምንድን ነው? ተጠርተው አንዱ ድሮ የሚያቀኝ ያንተ ጌታውን ወይ ልብስን እንኳ ቀይር ብታደረገው አንተ ምንድን ከረባት ምናምን ተወው እና ቀይር አድርገው። አይ ግድ የለም እኔ አልቀይርም፣ ያደግኩበት ነው። አሁን አምጡም አልልም፣ ስራም ላይ የዘመርኩበት ነው አልልም። እና ግድ የለም ያልኩና መቄዶንያ ቢንያም ነገርኩ። ቢንዬ ለህይወቴ በጣም ፈራሁኝ፣ ቢንዬ ፈርቻለሁኝ እና እዚህ ሆኜ አገልግሎት የሚሰጠው መንገድ ይፈለግልኝ።
ውጭ እንግዳ እንዴት እንደሚጠየቅ ገንዘብ እንዴት ገቢ እንደሚሆን እተባበራለሁ እባክህ ግባ አለኝ። እሌኔም ወይ ግቡ አለች። ውጭ ነብሴን ህይወቴን ፈራ ነበር ያሉት። አዎ በምን ጸብ ነበረው በወት ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ውጭ ነብሴን ህይወቴን ፈራ ነበር ያሉት። አዎ በምን ጸብ ነበረው በወት በምንም ነገር የለኝም። ይህ እንደዚህ ዘር እየተባለ ይገላሉ። ማን ይነግርሃል? አሃ የንጉሳውያንን ዘር። አዎ እንደዚህ ፊውዳል ትናንትና ኢትዮጵያ ግጦ ይበላ አለኝ እኮ አንዱ አከራይቶ ቤት ቦታ ለውጦ ሸጦ የሚበላ ይሄ ፊውዳል ነው የነበረን ይላል። ያ እንዴት አድርገህ ትቃወማለህ? ስለዚህ ቢንዬ እባክህ ልግባና ልቀመጥ መገደልን ሳይሆን እንደው ልጆቼን እየለመንኩም ቢሆን እንደው እዚህ አንተ ጋር በበላም ውጭ ወጥቼ ልመና አይደለም የእግዚአብሔር ስጦታዎች ሰዎች የሚያቆኝ ይኖራሉና ከነሱ ጋር እንዳገኝም እንደረዳኝ ግባ አልኩት። ልክ ስገባ ኮምፕሌት ልብስ ጥቁር ልብስ ደስ የምትል ተሸጋጋሪ የድሮ ልብስ ባርኔጣዎች ምናምን ተሰጠኝ። እሺ ያልገባሁ ቀጠልኩ ኖርኩ። ስኖር እንግዳ ሲመጣ እቀበላለሁኝ። ስለ ራስ ቲያትር እዚህ ፒያሳ ማሙድ ሙዚቃ ቤት ስለነበረው ህንጻ እስኪ ንገሩኝ። እሱ በስሞ ነበር አይደለ? ይኸውልህ በእኔ ስም አይደለም በወራሾች ስም ነው። መርካቶ ያለው እኔ ድርሻ ራስ ሲኒማ። አዎ ይሄ ድርሻ አራት ነን። ጀማነሽ ኃይሉ፣ ድንቅነሽ ኃይሉ፣ ሮማርቅ ኃይሉ፣ ኢትዮጵያ ኃይሉ ለነሱ ነው። ያ እርስዎ የጀማነሽን ቦታ ይዘው ማለት ነው? አዎ ለነሱ ነው። ፒያሳ ያለው ወረሱት፣ መንግስት ጃንሆይ ወረሱት ፒያሳን። መርካቶ ማን ነው? ፍሏን ታውቀዋለህ? አሮጌው ፍሏ የራስ ኃይሉ ነበር። ከታች ያለው አሁን አሮጌው ስትገባ በዋናው በር ስትገባ ገብተህ እንዲዞር ስትል እዚህ መቃኑ ላይ የበሩ መዝጋላ ነው እሱ ሀተጎ የሚል ጽሑፍ አለበት። ሀተጎ? አዎ ኃይሉ ተክለ ሃይማኖት ጎጃም አዎ አለ። የራስ ኃይሉ ነበር፣ ወረሱት ጃንሆይ። ፒያሳ ደግሞ ባርጅማ የሚባል ሆቴል አታውቀውም? ጅማ ባር ከሸዋ ዳቦ ፊዋ አጠገብ ያለው መቱን እሱ ስትቀጥሮ ቤቱን 13 ደጃፍ ቤት ነው። 13 ደጃፍ ለ13ቱ ልጆቻቸው የሰሩት ነው ራስ ኃይሉ። እሱም ሄደ። እንደገና ማስታወቂያ ሚኒስቴር የነበረው ሬዲዮ ጣቢያ አቡነ ጴጥሮስ ፊት ለፊት እሱ ፊት ለፊት በጎን ደግሞ ሁለት ትልልቅ ፎቅ አለ። ሁለት ራስ ኃይሉ በጣም ኢንቨስት ያደረጉ ነበረ ማለት ነው። ነጋዴ ነበሩ። በንግድ ላይ ጎበዝ ናቸው በጣም። ከእንግሊዝ ሀገርና ከጣሊያን ነገር ያስመጡ ነበረ። ከዚህ ደግሞ ይላክ ነበረ። ለዛ ሀገር የሚያስፈልገውን እቃ ይልካሉ። ስንት አመት ሆነ አሁን መቄዶንያ እርሶ? እኔ ከተመሰረተ ጊዜ ጀምሬ ነው ያለሁት። ትቼው ግን 5 አመቴ ነው። 5 አመት ወጣው ነበር? አዎ እዚህ ከገባሁ 5 አመቱ ነኝ። እዚህ አሁን ዋናው መቄዶንያ? አዎ ባለቤቴንም ለምኜ እዛ ኤልፎራ ጽዳት ሰራተኛ ነች። ስለ ባለቤቱ ሲያወሩ የሆነ ከእንትን በኋላ ነው ከደርግ በኋላ ነው ያገቧት አይደለም? አዎ። እንዴት ነበረ ጋብቻዎት? እንዴት ነበር የተዋወቁት? ልጆችዎት? ልንገርሽ፣ አክስቷ ኮረብታማ ሆቴል የሚል አለ፣ እዛ ካሸሪ ነች።
ላምበረት ጋር አዎ አሁን አለ አክስታ ኮረብታማ ሆቴል አሁን ኃይሌ ግራንድ ያለበት ማለት ነው። በጣም ቆንጆ ነው እባክህ። አክስታ ነበረች እዛ። እኔ ክብር ጎዳለሁኝ እዛ ገብቼ ቡና ቤት ውስጥ አልገባም። ውጭ መናፈሻ ምናምን እዛ ነው የምቀመጥ። ስልችን ሴትዮ አየኋት፣ አክስትየዋን ተዋውቅን። እንግዲህ ይግባ ነገሩ ቢስጥር ነው። ተዋውቅንና ትንሽ በእድሜ በለጥ አለችኝ። ይቺን አሁን እንደ ውሽማ ባረግ ሚስት ባረግ እንዴ አልኩና ዝም አልኩ። ሳይች ልጅ የእህቷ ልጅ ነች። መጣች፣ ተልካን የመጣችው አየዋት። ማን ፈልገሽ ነው? እናቴን ፈልጌ ነው አለችኝ። እሺ አልኩና ሄደች። አንድ ኮሎኔል ጓደኛ አሉኝ፣ የቢንያም አባት ጓደኛ። እቺ ሲሳይ እንዲ ቤቷ እንዴት ነው አልኳት። ቤቷ እኮ ጠላም አለ አረቄም አለ አሉኝ። እሺ እንሂድ አልኳቸው። ሄድን። እኔ አልጠጣም። ነይ ጠላውንም አረቄውንም አምጪላቸው አልኩ። ጠርሙስ ጠላና አረቄ ቅጅ አልኩ። ቀዳች። ለአንተስ አለች። የታሸገ ነገር የለም አልኳት። ቢራ አለ አለ አምጪ አንድ ቢራ አልኳትና ቢራ ይዘን ቁጭ እንዳልን እንዴ ኮሎኔል ወይ እቺ ልጅ እስቲ ንግግሯ ምን አቀባበሏ ደስ ይላል፣ እስቲ ጥሯትና ፈልጋታለሁ አልኳቸው። ጠሯት። ነይ አልኳት። በዚህ ለማነጋገር የሚፈቀድልሽ አይመስለኝም፣ ግን ወጣ ብለሽ አስፋልት ላነጋግርሽ ነገ 4 ሰዓት አወጣሁና የቢራውንም የጠላውንም ሂሳብ ቁረጭ አልኩና 50 ብር ሰጠኋት። ሰጠኋትና ነገ 4 ሰዓት ይዘሽ ነው ያልኳት። መጣች። አዎ መጣች። ይዛ ስትመጣ ነይ ግቢ ታክሲ ውስጥ አልኳት። ሾላ ሄድን፣ ገበያ ሄድንና ሹራብ፣ ቀሚስ፣ ነጠላ ጫማ ገዛሁላት። ጸጉሯ ምንጭርጭር ብሏል። አስተኮስኳት። አንድ ቢራ ልጋብዝሽ አልኩና እሺ አለችና እንደለበሰች እኩና እንትን ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ? እሺ እሺ። ጂን አስጨመርኩና አሽግና አምጣ አልኩት። አመጣ፣ ሰጣት። ለእኔም ቢራ ሰጠኝ። ጠጣን። ዳቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅል አልኩና አሁን ደገመች። ስደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ። ውልቅልቅ አደረኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው፣ እንቅልፍ አልያዘኝም። እሺ ወይ ሰርዬ ነይ ተኛ አልኳት። መጣች፣ ተኛች። እቅፍ አድርጉና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታዳምጪ። እሺ እሺ። አሁን ከንፈሯን ግጥም አረኩ፣ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ይሄ ጭኑም ደስ ይላል። እሺ በእግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ። የሰማችኝ ነው እሷ። ኧረ ጆሮዬን ይዣለሁ ጋሼ፣ አልሰማሁም የእውነት። ፍቅራችን ቀጠለ። እሺ አረገዘች። ቁም ነገሩ እሱ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ዱብ አድርገችልኝ። ዋው! 4ቱ ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው። ክርስትና የተነሳ ወንድም በ40 በ80 አንድ ነች ሴት። ስንል እኔም ትንሽ ቧጠጣለሁ፣ ስራም ወዲያም ወዲህም እላለሁ፣ ቆፋፍራለሁ። ግን እንደ ድሮ መኖር ባልችልም አይ እላለሁ በቃ። ስንል አሁን ልጆቼም በቃ እየቧጠጥኩ እናስተምራለሁ። ሰው ከወደደ አትወጥቅም። ልጆቹ ባለቤቶ መቄዶንያ እንደሆኑ ያውቃሉ እንዴ? ተነጋግረን አይደል እንዴ የገቡት? እኔ የምበላው ልጆቼ ይብሉት።
እንዴት ጋሼ በደንብ ያስረዱን። ተነጋግረን አይደለም ወይ ሲሉ ምን ለማለት ነው? እንዴት ነው ተነጋግረን አይደለም ወይ ሲሉ? ከልጆቹ ጋር ባለቤቴ ጋር ነግሬያት እኮ ነው። እኔ እዚህ ብቀመጥ ሰርዬ አልኳት፣ ወይ እዚህ ብቀመጥ ቁርሴን እንበላለሁ፣ ምሳዬን እንበላለሁ፣ አንቺም ትጠቅሚያለሽ፣ ገቢ የለም። እኔ ባልኖር ግን ገቢዋ እንዳለች ጠፍ ምትል በቀን 10 ብር 10 ዳቦ የምናገኝ ከሆነ ልጆቼ ቢበሉበት ይሻላል። ስለዚህ የኔን ቀለብና መኖሪያ መቄዶንያ ይቻላል። ይሄን በማድረግ ልተባበር ነው እርሶ? አዎ፣ አንደኛ አለባበስም ለብሳለሁ፣ ልብሴን ለብሳለሁኝ። ሁለተኛ ሆዴንም ሞላለሁኝ። ላንቺ የሚያገኛትን ነገር አልነፍክሽም፣ አይዞሽ አልኩ። ተስማማን፣ ገባሁ። እሷም አለች። አሁን መቄዶንያ እንዲህ አይነት ሰዎችን ግን ይቀበላል ጋሼ? መቼም መቄዶንያ የወደቁ የታመሙ የአይምሮ የምን ያላቸውን በደዌ ዳኛ የተያዙትን ነው። እርስዎ ደግሞ ኑሮን ለመደጎም ነው የገቡት። የትዳር አለ፣ ልጆች አሉት። በእርግጥ እሱ ባለፈው ኢንተርቪዋችን ኑሮም የከበዳችሁ ኑ ብሏል። የእኔ ጥያቄ ግን በእርሶ ቦታ ሌላ አንድ በደዌ ዳኛን በጽኑ የታመመን ሰው ኮታ እንደያዙ አይሰማዎትም ወይ? ምክንያቱም እርስዎ ጤነኛ ደህና ልጆችም ያለዎት ውጭ እንደዛ ነዎት። መስራትም ከፈለጉ መስራት የሚችሉ ቁመና አለዎት። ሀሳቤን ግልጽ ነው? ግን አልችልም። ክፉ እየሆንኩ አይደለም። ይኸውልህ ንግግር ከብዶኛል። አንተ እያለህ ትንሽም ትሆን እያለህ ሌላ መብላት የሚገባውን ሰውዬ ነፍገህ ነው ያለው ነው አይደል? እኔ እውነት ልንገርህ፣ ለመቄዶንያ እዛ መግባቴ ትልቅ ነገር ሰርቻለሁኝ። ምን ለምሳሌ? ገቢ ያሰባስባል። ባለውለታ ናቸው ነበሩ። ታዲያ ቢኒያም ይልህ ነበር እንዴ? ይኸውልህ አሁን እዚህ አንድ ቴሌቪዥን ጣቢያ ላልኩህ፣ እዛ ጣቢያ 300 ሺህ ብር ነው ያስገባሁት። በትግዬ የተናገርኩት ቴሌቪዥን አዳምጠው ነው ገቢ የገባው። እንደገና ባልና ሚስት ዶክተሮች ናቸው ሁለቱም። እንዴት አይነት ተናጋሪ ነው! እንዴት ጥሩ ሰው ነው! አንዳንድ ጊዜ እምባይም ይመጣል። እዛ ላይ ቆሜ እምባይም ይመጣው ለአሁኑ ኑሮ ችግር ሳይሆን ያን ዘመን ረጋግጬ መጥቼ ከነዚህ ወንድሞቼ ጋር ሆኜ ወይ ጌታ አምላኬ ፈጣሪ ተመስገን ነው የምለው። ሌላ ምንም ማለት ነው። ፈጣሪን ተመስገን እላለሁ። እና ይሄን ስናገር ሰው በጣም ይወረውራል። አሁን አንድ ሰውዬ መሐመድ ሰው የሚባል ቃሊቲ ነው ያለው። አሁንም አለ፣ በህይወት አለ። ነገርኩት፣ እንዲህ መሐመድ እንዲህ ያለሁት እስኪ ሊላለና መጣ። በመኪናው መጣ፣ ብር ይዟል። ሊል ብሎ ነው የመጣው። መጣና ገባን። 20 ሺህ ብር ሰጠ። ደስ አይልም? ለመቄዶንያ ጥያቄ ለማጥራት እንደው ሀሳቦቹን ግልጽ ለማድረግ እንዴ መቄዶንያ እሳቸውን የመሰሉ መኳንንት፣ እሳቸውን የመሰሉ የንጉሳውያን ቤተሰብ እንዴት መቄዶንያ ይገባሉ የሚል በአንድ በኩል ይኖራል። በሌላ በኩል ደግሞ ውስጥውን አናቅምኛ። ጥያቄያችን መቄዶንያ ሲባል ራሱ ቢኒያምም ደጋግሞ ይናገረዋል። ያጣ የነጣ ብቻ አይደለም። እንደው ያጣ የነጣም እንደውም ሰሞኑን ያለን ነው እሱ በደዌ ዳኛ በአልጋ ቁራኛ የተያዙ በአእምሮ የሰው ድጋፍ የሚያስፈልጋቸው በዳይፐር የሚንቀሳቀሱ በጣም ብዙ ነገር ነው እና እርስዎ በዚህ አሁን ባለው በነገሩን ታሪክም ስናየው ደና የሚባሉ ነዎት። ነገር ግን መቄዶንያ ነው ደግሞ የሚኖሩት ከምስረታው ጀምሮ። ይሄ ማለት የአንድ እርዳታ የሰውም የገንዘብም እርዳታ የሚፈልግን ሰው ኮታ እየተጋፋ አይደለም ወይ የሚል ጥያቄ ነበረ ያነሳ ነው። በአባባል ትክክል ነህ። የኔ አወዳደቅ ግን አሳዝንም እኮ ለሀገር የዋሉት ሸጬ ለውጬ ሰክሬበት እኮ አይደለም፣ መንግስት ነው የወሰደብኝ ሁሉንም። ይሄን እንዲሉኝ እኮ ነው ጥያቄው። መንግስት ወሰደብኝ፣ ባዶዬን ቀረው። ጥያቄው እኮ ይሄን እንዲሉኝ ነው። እርስዎ ማለት ራስ ሲኒማ ነበረውት ድርሻ። ራስ ሲኒማ የኔ ነው። የዚህ የማህሙድ ሙዚቃ ቤት ፊት ለፊት አቢሲኒያ ባንክ ያለበት ህንጻ የኛ። እንደገና ደግሞ የንጉስ ተክለ ሃይማኖት የልጅ ልጅ ማለት ዝም ብሎ እንደኔ አይደለም። እኔ ተክለ ሃይማኖት የምባለው አይነት እንኳን እንደኔ ተራውም አይደለም። ለመንግስት አርፈዋል እኮ ለመንግስት እኮ ስማ፣ ፓርላማን ያሰራው ማን ነው? ፓርላማ ያውን ፓርላማ ልዑል ራስ ኃይሉ ተክለ ሃይማኖት ተመረጡ። ኩል ኮሚቴ ሲመረጡ ካሉት ሚኒስትሮች ካሉት ፊውዳሎች ምናምኖች ሀብታሞች ባላባቶች የበለጠ ገንዘብ የሰጡት ልዑል ራስ ኃይሉ ተክለ ሃይማኖት ናቸው። ልዑል ራስ ኃይሉ ተክለ ሃይማኖት ምን አድርጉ መሰለህ? 500 ብር ነው የሰጡት። 500 ጠገራ ብር
ታውቃለህ? ተግራብር ደርሰህበታል? አይ በጽሁፍ ነው የማውቀው። በታሪክ 500 ተግራብር በእኛ ወደኛ ብር ስትቀይረው አንዷ ብር 5 ነች። 5 አንዳንድ ብር አንዷ ተግራብር። ያን ሰጥተው አይ እርሶ ደግሞ የትም አይሄዱም በኮሚቴነት ስሩ ተባሉ። ራስ ኃይሉ እዛው ሲሰሩ ፓርላማ ሲቋቋም ፕሬዝዳንት አደረጓቸው። ጃንሆይ ነገሯቸው፣ እኔ እንደዚህ አይነት ቦታ አልገኝም፣ አስፈላጊ ለሆነ ነገር ጥሩኝ፣ እሺ እዚህ ቦታ አልገኝም ብለው ፓርላማን ጥለው ወጡ። ፓርላማ አሁን ስትሄድ በላይ በኩል በቤተ መንግስት ፊት ለፊት ባለው በር እንዲህ ጠፍ ስትል በር አለ የፓርላማ በርሏን አጠፍ ብለህ ስትገባ የራስ ኃይሉ ተክለሃይማኖት ስም አለ። አሁን ያጥፉት አላውቅም፣ መስራች ተብለው ማለት ነው። እና ራስ ኃይሉ ለሀገራቸውን ብዙ ነገር አድርገዋል። ፓስተር ሄዳል ታውቃለህ? የራስ ኃይሉ ነው። እኔ እሳቸው የልጅ ነኝ። በጣም ብዙ ለሀገር ማበርክቻለሁ። እኔም ራሴ እንዲህ ሰራተኛ ነበርኩ። ነገር ግን በስርዓት ለውጥ ምክንያት ይሄ ሁሉ እጄ ላይ የለም። ስለዚህ መቄዶንያ እንደኔ አይነቱን ለሀገር ባለውለታ በእኔም በቤተሰቤም ያገለገለን የለፋን ሰው መቀበሉ ልክ ነው የሚሉኝ። እኛም ልክ ነዋ ልክ አይደለም እዛ ውስጥ ለመግባት ሳይሆን ለማጣራት ለማወቅ ያክል እርስዎን ያክል መኳንንት ነው ሀሳባችን። ደስ አውስጥ ይኸውልህ መኝታ ብታዩ ያምራል፣ ቆንጆ ነች። የአልጋ ልብስ 4 አንሶላ 4 ፍራሽ በአመት ይቀይራሉ። ፍራሽ ትራሱ ሁሉም ነገር ቆንጆ ነው። እንግዳ ደግሞ ምግብ ያበላላለን 50 ሰው አበላለሁ 200 ሰው አበላለሁ ይባላል። የኔ ክፍል 31 ሰው ነው ያለው። 31 በ50 ሰው ሰራተኛው ማለት አይደል ተገምተው ሲመጡ እኔ የምቀመጥበት ቦታ ነው እንግዶች መጥተው የሚቀመጡት። በጣም ደስ ይላል። የእርሶ አሁን መቄዶንያ ለእርሶ በቀን ስንት ያወጣል ወጪ? ለምግብ ለልብስ 125 ብር ይገባል። ቁርስ፣ ምሳ፣ እራት 125 ብር ይበልጣል። እንደውም አሁን ደግሞ ይበልጣል። የውጭ ገበያ ሳይሆን በመቄዶንያ ግቢ ውስጥ ገቢ ነው። ገቢ ውስጥ ለእርሶ ምሳ፣ እራት፣ መጠለያ የሚያወጣው 125 ብር ያወጣል። ለጤናዬ ያወጣል። አሁን ጤናዬ ብታም አሁን ደም ግፊት አለብኝ። ያ መድኃኒት በነፃ ወስዳለሁኝ። ሌላ ህመም ግን አባቴ አላረገውም፣ አልሄድም ሐኪም ቤት። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያውቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። መጋቢት 6 መቄዶንያ ልዩ ዓመታዊ በዓሉ ነው። የገቢ ማሰባሰቢያ የሚጀመርበት ቀን ነው። እሱን ምክንያት አድርገን ነው እርስዎን የጋበዝነዎት። መጋቢት 6 ላይ ኢትዮጵያውያን በያሉበት ለመቄዶንያ ምን ያድርጉ? መልእክቶን ያስተላልፉ እስኪ። በጣም እግዚአብሔር እችን ዓለም ባርከዋለሁ ብሎ ሲል እንደገና አዋትም ሰውም ትንሽ ጥፋተኛ ሆኖ ስላስቸገረው ኖህን ምን አለው? መርከብ ስራ አለው። የሰማኝ ነው። ከሁሉም ፍጥረታት መርከቡ ላይ ጫነ። መርከቡ ወደ ላይ ያነዛን ሰዎች ይዞ ወደ ላይ ሲያንሳፍፍ ሌላው በሙሉ መሬት ጥርግ ብሎ ጠፋ። ቢንያም እንደዛ ነው። ቢንያም ዛሬ ይሞቱ የነበሩ ሰው የሚበላው አጥቶ የሚለብሰው አጥቶ ጤንነቱ ተስተካክሎ የነበረ ሰው ዛሬ ግቢ ውስጥ እኮ ለቅንጦት ነው በቃ ሽሚያ የሚያደርጉት ራሳቸውን ችለው ማለት ነው። ቢንያም እንደ ኖሄው
ይህን ህዝብ ከዚህ ችግር አሁን ይሄ ሁሉ እኮ ሟች ነበረ እኮ። አሁን የአእምሮ በሽተኞች እዛ ውስጥ አሉ። የአእምሮ በሽተኞች እኮ በጣም ወደ 900 ናቸው እኮ። እነሱ አሁን ከህዝብ ጋር ቀላቀላቸው። የሰማይ ከሰው ጋር ናቸው። ቡና ይጠጣል፣ ምግቡን ይበላል፣ የትም ገብቶ ይበላል። በቃ ቢኒያም ጻድቅ ነው። ቆንጆ ስራ ሰርቷል። የኢትዮጵያ ህዝብ በዓለም ውስጥ ያለው የኢትዮጵያ ህዝብ እርዳታውን ቢያደርግልን የበለጠ ፍሬያማ ይሆናል። እሺ፣ በጆሮም ይሰማል። በጣም ነው እናመሰግነው። እኛም እንመጣለን፣ እንጃው ላይቭ እንገባለን። እኛም እንደው እናስቸግሮታለን፣ አብረንም እንገባለን። በእናንተ በማንኛውም ሁኔታ ሆናችሁ ይሄን ፕሮግራም የምትሰሙን እሳቸውም መልእክታቸውን አስተላልፈዋል። የትም በየትኛውም ዳር ያላችሁ መጋቢት 6 ይጀምራል። እንደ ልጅ ጌታሁን መኮንን መድፉ ነው። በጣም የሚገርም ስም ነው። የንጉሥ ተክለ ሃይማኖት የልጅ ልጅ ናቸው። በጣም ብዙ ሀብት ብዙም ስልጣን ስም የነበራቸው አሁን በመቄዶንያ ውስጥ ነው ያሉት። እሳቸው ታሪካቸውን የተወሰነ ሰምተን እንዲህ አይነት ለሀገር የሚዋሉ ሰዎች መጠለያ የሆነ ነው። እንደው ከደዌ ዳኛ ካልጋ ቁራኛነቱም ባለፈ አሁን ይሄ የመንግስት የምን ኃላፊነት ነበር አይደለ? እንዲህ አይነት አረጋውያንን መጦር ግን መቄዶንያ በግሉ አድርጎታል። እናመሰግነዋለን። ይበልጥ ደግሞ እንዲሰፋ የእንዲህ አይነት ሰዎችን አገልግሎትም መቄዶንያ አቅም አንሶት እንዳያቋርጥ ጉልበት ነዳጅ ለመሆን ነው። በየቀኑ የሚያወጣው ብር ከ3 ሚሊዮን በላይ ነው። እያንዳንዱ ሰው የሚቀይረው ዳይፐር ብዛቱ፣ የሕክምናው፣ የምግቡ፣ የመጠለያው ሁሉ አለ። ይሄን ሰው በመሆን በየትም ቦታ ሆነን ካላገዝ ነው እሱ ፋብሪካ ስለሌለው የሚተካው ነገር የለውም። በቃ ሰውንም ለመርዳት ሰው ለመሆን በቂ ነው። በየቻላችሁት አምጡ፣ እኔ ሰብሰብ አድርጌ ያግዛለሁ ነው ሀሳቡ። ይኸው መቄዶንያ ብሎ እዚህ ደርሷል። መጋቢት 6 ደግሞ በልዩ ፕሮግራም ገቢ ማሰባሰቢያ ይደረጋል። እርስዎን እናመሰግናለን። እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይስጥልኝ። እናንተም ታላቅ መልእክት ነው። እጅግ በጣም እንደዚህ አይነት መልእክት ላይ ለመድረስ እድለኛዎች ነን። እኛ እዛ ውስጥ ያለ ነው ተረጂዎች እድለኞች ነን። እኛ ሳንሆን ሌላው ደግሞ ተጨማሪ እንዲገባለ ብራንቾች አሉት እኮ 56 ቅርንጫፎች አሉት በየሀገሩ ላይ እነዛ ሁሉ አሁን በቆንጆ መንገድ የተያዙ ናቸው እና ልዩ ገቢ ብር አነስ አይደለም። ብር በቀን 2 ብር ቢከፍል ሲጠራቀም 20 ሰው ስንት ብር ይመጣል? በጣም ጥሩ። በጣም ነው የምናመሰግኑት ጋሼ። በልዩ መልእክት ለማስተላለፍ ያክል ኪም መቄዶንያ ውስጥ እኛ ላይቭ እንገባለን። መጋቢት 23 ነው የተመደብ ነው በእግረኛው ስም። በተለየ ደግሞ ከእኛ ጋር በተለያዩ ፕሮግራሞች እዚህ ጋር የቀረቡ ሰዎችን የረዱልን በጣም ብዙ ሰዎች አሉ። ግን እንደ አጋጣሚ ሆኖ የባለ ታሪኮቹን ስልክና አካውንት እዛ ላይ ስለምናስቀምጥ እኛ አድራሻቸው የለንም። ግን መቄዶንያ እግረኛው ራሱ በ23 ላይቭ ማሰባሰቢያው ላይ ስለሚገኝ በተለየ ደግሞ እኛ በምንመራው ፕሮግራም ተሳትፎ ቢያደርጉ የተወሰነ መቄዶንያን ቢያግዙልን እግረኛው እጅጉን ያመሰግናችኋል። ቀድማችሁ ደውሉልን፣ ቀጠሮ ስጡን፣ እኛ ስልካችሁን ስጡን፣ እኛ እየደወልን እናስገባችኋለን። በእኛ ስም ብትሰጡልን ደስ ይለናል። ችን መልእክት ለማስተላለፍ ነው። ስልኩ ደግሞ ከታች አለ። ስለዚህ በእግረኛው ስልክ ደውሉልን። ለዛሬ እኔ አንድ በት ሁሉ ተይዞ ነበር ዝም ያልኩት። ደስ የሚል ታሪክ ነው ጋሼ ያጋሩን በጣምና ብርታታቸውንም ነው ያየሁት። ሰው ከዛ ወደዚህኛው የህይወት መስመር ሲመጣ የመጀመሪያ ስራው የሚሆነው ምንድነው? ራስን ማሳመን የሚባል ነው። አሁን ባለንበት ህይወት ትላንትናና ዛሬ ላይ ነገ የሚመጣውን ነገር መቀበል ያቃተን ብዙ ሰዎች አይደለ ምንፍረከረከው እና ይሄንን መኖራቸው በጣም ደስ የሚል ታሪክ ስለሆነ በቃ ዝም ብዬ ብቻ ሰማሁኝ። ስለነበረን ቆይታ እናመሰግናለን። ጋሼንም ቀስ ብለን ነው የምንሸኛቸው። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን ጋሼ። እናመሰግኖታለን። እናንተንም ያብቃችሁ። አሜን። ለሀብት ንብረት ያብቃችሁ። አሜን አሜን። ሀብታችሁ ንብረት ለኢትዮጵያ ህዝብ ለመብዛት ያብቃችሁ። አሜን። በጣም ደስ ብሎኛል። አሜን። እናመሰግናለን። ንግግሬን እቀጥላለሁኝ። እሺ ጋሼ። የትም ቦታ በእግሬ እንኳን ሄድ ብትሉኝ እሄዳለሁ። እሺ ጋሼ እናመሰግናለን። ደግሞ ይሰማኛል። እሺ እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እሺ እናመሰግናለን። እግዚአብሔር ይመስገን።